በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዐቢይ ጾም ሦስተኛ ሳምንት ምኵራብ። ምኵራብ ማለት ቤተ መቅደስ፣ ቤተ እግዚአብሔር ማለት ነው። እግዚአብሔር ከቅዱሳን ጋር የሚገናኝበት፣ ምእመናን ቅዱስ ቃሉን የሚማሩበት፣ ንስሐ የሚገቡበት፣ የተበደሉት የሚካሱበት፣ የተጣሉት የሚታረቁበት፣ የሚያለቅሱት የሚጽናኑበት፣ የታመሙት የሚፈወሱበት፣ የእግዚአብሔር ምሕረት ረድኤት የሚገለጥበት፣ አምልኮተ እግዚአብሔር የሚፈጸምበት የእግዚአብሔር ቤት የአምላክ ቤተ መቅደስ ይባላል። መዝሙሩን ስንመለከት ቦአ ኢየሱስ ምኵራበ አይሁድ ወመሐረ ቃለ ሃይማኖት ወይቤሎሙ ምጽዋተ አበድር መሥዋዕት አነ ውእቱ እግዚአ ለሰንበት ወአቡሃ ለምህረት ይትግበሩ ቤተ አቡየ ቤተ ምስያት ቤትየሰ ቤተ ጸሎት ትሰመይ ቦአ ምኵራቦሙ ወገሰጾሙ ያርምሙ አንከሩ ምህሮቶ ሞገሰ ቃሉ ወጣዕመ ነገሩ ወሳኢሰ አፉሁ። ይህ የግዕዙ ዘር ሲሆን ትርጉሙ ኢየሱስ ወደ አይሁድ ምኵራብ ገባ፣ የሃይማኖትን ቃል አስተማረ፣ ከመሥዋዕት ይልቅ ምጽዋትን እወዳለሁ አላቸው። የሰንበት ጌታዋ የምህረት አባቷ እኔ ነኝ አላቸው። የአባቴን ቤት የንግድ ቤት አታድርጉ፣ ቤቴ የጸሎት ቤት ይባላል። ምኵራብ ገብቶ ገሰጻቸው፣ ዝም ይሉም ዘንድ ተቈጣቸው። ትምህርቱን፣ የቃሉን ሞገስ፣ የነገሩን መወደድ፣ የአፉን ለዛ አደነቁ ብሎ በምኵራብ ማስተማሩን ቅዱስ ያሬድ ዘምሯል። የዚህ ዕለት ስያሜ ምኵራብ የተባለበት ምክንያት ኢየሱስ ክርስቶስ በምኵራብ አይሁድ ተገኝቶ ለታሰሩት ነጻነትን፣ ለሞቱት ሕይወትን፣ ለድሆች ወንጌልን፣ ለተጠቁት ነጻነትን፣ በፍርድ ላሉት ሁሉ ዓመተ ምሕረትን ስለማስተማሩ በትምህርቱም ስለመደነቁ ይሰበካል፣ ይዘመራል፣ ይቀደሳል። ስያሜው የቅዱስ ያሬድ ነው። መድኃኒታችን ኢየሱስ ክርስቶስ በምኵራብ የሠራቸውን ነገሮች ሁሉ እያስታወሰ ስለዘመረ ዕለቱ ምኵራብ ተብሏል። ይህም የዐቢይ ጾም ቅድም እንዳልነው ሦስተኛ ሰንበት ነው። ወደ ምስባኩ እናልፋለን። እስመ ቅንዓተ ቤትከ በልዐኒ ትዕይርቶሙ ለእለ ይትዔየሩከ ወርቀ ላዕሌየ ወቀጻእክዋ በጾም ለነፍስየ። የቤትህ ቅናት በልቶኛልና የሚሰድቡ ስድብ በላይ ላይ ወደቀ። ነፍሴን ወይንም ሰውነቴን በጾም አስመረርኳት። መዝሙር 68 ቁጥር 9። ለቤተ መቅደስ የቀናሁት ቅናት እንደ እሳት ፈይቶኛልና ሲሸጡበት ሲለውጡበት አይቼ በአንተም የተገዳደሩትን ተግዳሮት በእኔ ላይ ደረሰ። አንተን ይክልኑ ሰሪያ ማዕድ በገዳም እንዳሉህ እኔንም በእፎ ይክል የሀበነ ሥጋሁ ንብላ አሉኝ። እመሰውን ለእግዚአብሔር ለያድህኖ እንዳሉህ እኔንም እመሰውን ለእግዚአብሔር ረድ እመስቀልከ ንርአይ ወንእመን ብከ አሉኝ። አንተን ኤልያስ እንዳሉህ እኔንም ሩቅ ብእሲ ወልደ ዮሴፍ አሉኝ። አንተን በኮሬብ የላም ምስል አቁመው እንደተገዳደሩህ እኔንም በመባይተ መኑ ትገብር ዘንተ አሉኝ። ሰውነቴን በጾም አሰነካከልኳት ማለት አደከምኳት። ሰውነቴን ሥጋዬን ለነፍሴ ነፍሴን ለእግዚአብሔር አስገዛዋት ማለቱ ነው። እሺ፣ ወንጌል የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ወቀረበ በዓለ ፋሲካሆሙ ለአይሁድ ወዐርገ እግዚእ ኢየሱስ ኢየሩሳሌም። የአይሁድ የፋሲካ በዓል ቀርቦ ነበር። ኢየሱስ ክርስቶስም ለገቢረ በዓል ወደ ኢየሩሳሌም ወጣ። ጌታችን የአይሁድን አራቱንም ፋሲካ አክብሮ ነው በአራተኛው ፋሲካ የተሰቀለው። አራቱንም ፋሲካ ዮሐንስ ከሌሎቹ ወንጌላውያን ጠንቅቆ ይቆጥራል። የመጀመሪያው ፋሲካ እዚህ የዛሬ ወንጌል ላይ ማለት ምዕራፍ 2 ላይ ነው።
ሁለተኛው ምዕራፍ 6፣ ሦስተኛው ምዕራፍ 7፣ አራተኛው ምዕራፍ 11 እና 12 ነው። ቤተ መቅደስ ከኢየሩሳሌም ውጪ አይሰራም። ቤተ ምኵራብ ግን በየትኛውም ስፍራ ይሰራ ነበር። ወደዚህ ምኵራብ ሲገባ መድኃኒታችን ኢየሱስ ክርስቶስ ወረከበ በምኵራብ እለ ይሰይጡ አልህምተ ወአባግዓ ወአርጋበ ወመወልጣነ እንዘይነብሩ ወገብረ መቅሰፍተ ጥብጣቤ ዘሀብል ወሰደደ ኩሎ እምኵራብ አባግዓኒ ወአልህምተኒ ወዘረወ ወርቆሙ ለመወልጣን ወገፍትአ ማዕዳቲሆሙ ወመናብርቲሆሙ ለእለ ይሰይጡ ርግበ ገንጰለ ወይቤሎሙ ለእለ ይሰይጡ አርጋበ አሰስሉ ወአውፅኡ ዘንተ እምዝየ ወኢትረስዩ ቤተ አቡየ ቤተ ምስያጥ። ሻጮችንና ለዋጮችን ከምኵራብ አባረረ። ለበዓል የሚመጡ ሰዎች ለመሥዋዕት ያቀርቡ ዘንድ እንዲገዟቸው በጎችንና በሬዎችን ርግቦችን ይዘው ነጋዴዎች ለንግድ ለትርፍ ይመጡና በበዓሉም ላይ ገበያ ዘርግተው በዓሉን ቤተ መቅደሱን የንግድ ቤት የትርፍ ቤት ስላደረጉት ልክ እንደ ዛሬ እንደ ዘመናችን በዓላት ሲኖሩ የንግስ በዓል ሲኖር ነጋዴዎቹ የሥጋን ንግድ የሚነግዱ በየቤተ ክርስቲያኑ በየበር ላይ ያው ልክ እንደ ጸሐፍት ፈሪሳውያን ያደርጉት እንደነበረ በዓሉ የንግድ በዓል ቅዳሜ ገበያ እስከሚመስል ድረስ ይሄ የምናየው ማለት ነው። ልክ እንደ ዘመናችን ሁሉ ቀደም ሲል ለበዓል የሚመጡ ሰዎች እንዲገዟቸው የበግ የበሬ የርግብ ነጋዴዎች ቤተ መቅደሱን የንግድ ቤት አድርገውት እንደነበረ ቅዱስ ዮሐንስ ይጽፋል። ወገብረ መቅሰፍተ ጥብጣቤ ዘሀብል የገመድ ጅራፍ አዘጋጀ። የገመድ ጅራፍ ከምንና ከምን ይዘጋጃል ቢሉ ከቆዳ ከጠፍር ከዛፍ ከልጥ ይዘጋጅ ነበር ወይንም ይዘጋጃል። እንስሳቱን ከቤተ መቅደስ እየገረፈ ማስወጣቱ የመጀመሪያው ቤተ መቅደሱን ገበያ ስላደረጉት ነጋዴዎቹም ሰዎቹም ከእንስሳት ስላልተለዩ እነሱም እንስሳት ስለሆኑ እንስሳት በሚገረፍበት ጅራፍ እየተገረፉ ወጥቷል። ዋናው ምስጢሩ ግን ስመ ዘመነ እንስሳ ሀለፈ። ዘመነ እንስሳ አለፈ ማለት እንስሳት በጎች፣ በሬዎች፣ ርግቦች መሥዋዕት የሚሆኑበት የሚሰዉበት ዘመን አለፈ አበቃ ለማለት ነው። መሥዋዕት ለመሆን ራሴን የተወደደ መሥዋዕት አድርጌ ለማቅረብ መጣሁ ለማለት ሰው ከእንስሳት እየወረደ እያነሰ ስለመጣ ሰው ከእንስሳ እያነሰ ስለመጣ በጅራፍ እየገረፈ ከቤተ መቅደስ አስወጥቷል። ስለዚህ ዛሬ ቤተ መቅደሱን ያጸዳበት ያስተካከለበት አላስፈላጊ የሆኑት ሰዎችን፣ ነጋዴዎችን፣ ሻጮችን፣ ለዋጮችን፣ ሥጋውያን ደማውያን የሆኑትን ከቤተ መቅደሱ ያባረረበት ከምኵራብ ያስወጣበት ዕለት ነው። ይህ የመቅሰፍት ጅራፍ ዛሬም ቢሆን በዘመናችን ተቃጥቶ ተዘርግቶ እናየዋለን። ይህ የመቅሰፍቱ ጅራፍ ብዙ ትርጉም ይኖረዋል። የጦርነት ጅራፍ፣ የርዕደ መሬት ጅራፍ፣ የድርቀት ጅራፍ፣ የመከራ ጅራፍ፣ የደዌ ሥጋ፣ የደዌ ነፍስ፣ የደዌ የበሽታ የሕመም ፍቅርን የማጣት ጅራፍ በዘመናችን አለ። የሰው ምላስ በራሱ ጅራፍ ነው። በዓለማችን በሀገራችን ይህ የመቅሰፍት ጅራፍ የዘረኝነት የጎጠኝነት ጅራፍ ተቃጥቷል። የመቅሰፍት የጦርነት ጅራፍ፣ የሐዘን የሰቆቃው ጅራፍ፣ የረሃብ የጥም የስደት ጅራፍ በረሃብ በሐዘን አለንጋ ዓለም እየተገረፈ ፍቅርን በማጣት ጅራፍ እየተገረፈ ይገኛል። በጦርነት በረሃብ በሐዘን በሰቆቃው በሲኦል በመከራ ጅራፍ ከመገረፍ አምላካችን ይሰውረን። ቤተ መቅደሱን እንግዲህ አባቴ ቤት ይለዋል። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ የተጻፈውን አሰቡ። ቅዱስ ዳዊት ጌታችን በቤተ መቅደስ የሚሰራውን ቤተ መቅደሱን እንደሚያጸዳ ተገልጦለት የቤት ቅናት በላኝ ብሎ ተናግሮ ነበረ። ይኸውም እንደተፈጸመ ደቀ መዛሙርቱ አስተዋሉ ነው የሚለን። ወአውስኡ አይሁድ ወይቤልዎ ምንተ ትእምርተ ታርኢ ዘዘንተ ትገብር። ከምኵራብ ከቤተ መቅደስ ያባረራቸው አይሁድም መድኃኒታችን ኢየሱስ ክርስቶስን መልሰው ይህን ስለማድረግ ምን ምልክት ታሳየናለህ አሉት። ምልክት ፈላጊዎች አይሁድ። ወአውሳ እግዚእ ኢየሱስ ወይቤሎሙ ንስትዎ ለዝንቱ ቤተ መቅደስ ወአነሶ በሳልስት ዕለት። ጌታችን መድኃኒታችን ኢየሱስ ክርስቶስን መልሶ ይህን ቤተ መቅደስ አፍርሶት በሦስተኛው ቀን ያነሳዋለሁ አላቸው። አይሁድም ወይቤልዎ አይሁድ በ40 ወ6 ዓመት ተሐነጸ ዝንቱ ቤተ መቅደስ ወአንተሰ በሰሉስ መዋዕል ታነሶ። ይህ ቤተ መቅደስ
46 ዓመት ሰሎሞን ለመስራት 20 ዓመት ዘሩባቤል ለማደስ 46 ዓመት ፈይቶበታል። አንተ እንዴት አፍርሰ በሦስተኛው ቀን ታነሰዋለህ አሉት። ወውእቱሰ ይቤሎሙ በእንተ ቤተ ሥጋሁ። እንግዲህ አይሁድ ይህን ስለማድረግ ምን ምልክት ታሳየናለህ ባሉት ጊዜ እርሱም ይህን ቤተ መቅደስ አፍርሱት በሦስተኛውም ቀን አስነሳዋለሁ ነው ያላቸው። ይህም ስለ ሞቱና ስለ ትንሣኤው ሲነግራቸው ነበር። ይህንም ወንጌላዊ ተርጉሞ ይገልጣል፣ ያስተምራል፣ ይመሰክራል። በመቀጠልም እሱ ግን ስለ ሰውነቱ ቤተ መቅደስ ይላቸው ነበረ። ወአውስኡ አይሁድ ወይቤልዎ ምንተ ትምህርተ ታርኢተ ዘንተ ትገብር ወአውሳ እግዚእ ኢየሱስ ወይቤሎሙ ንስትዎ ለዝንቱ ቤተ መቅደስ ወበሰሉስ ዕለት አነሥኦ ወይቤልዎ አይሁድ በአርብዓ ወስድስቱ ዓመት ተሐንጸ ዝንቱ ቤተ መቅደስ ወአንተሰ በሰሉስ መዋዕል ታነሥኦ ወውእቱሰ ይቤሎሙ በእንተ ቤተ ሥጋሁ። አይሁድም ይህንን ስለማድረግህ እኛን ከምኵራብ ስለማባረርህ ምን ምልክት ታሳየናለህ አሉት። ምልክት ፈላጊዎች ናቸውና። እርሱም ይህን ቤተ መቅደስ አፍርሱት በሦስተኛውም ቀን አስነሣዋለሁ አላቸው። ይህም ማለቱ ስለ ሞቱና ስለ ትንሣኤው ሲነግራቸው ነው። ቅርብ ስለሆነው ስለ ሞቱና ስለ ትንሣኤው ሲነግራቸው ነበረ ብሎ ወንጌላዊ ቅዱስ ዮሐንስ ተርጉሞታል። በመቀጠልም ወይፈቅድ እንግድግዎ ይዞ ለሰብ እስመ ሌሊሁ ያእምሮ ለሰብ። በትምህርቱ የተገረሙ ሰዎች ቢኖሩም ቢያምኑበትም እርሱ ግን የሰው ልቦና የሚያውቅ ጌታችን እንዳልተቀበላቸው ውስጣቸውን፣ ሐሳባቸውን፣ ክፋታቸውን ስላወቀ እንዳልተቀበላቸው ቅዱስ ዮሐንስ ይተርካል። አይሁድም ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበረ፣ አንተ ግን በሦስተኛው ቀን አስነሳዋለሁ ትላለህ ብለውት ነበረ። እንግዲህ ለአይሁድ ይህን ቤተ መቅደስ አፍርሱ በሦስተኛው ቀን አስነሳዋለሁ ሲላቸው የመሰላቸው ምድራውያን ግንበኞች፣ ጥበበኞች፣ አናጺዎች የገነቡት ያነጹት ሕንፃ መስሏቸው እየተገረሙ የቤተ መቅደሱን ሥራ የወሰደውን ጊዜ ነው የገለጡት። እሱም የአይሁድ ዋናው ቤተ መቅደስ የተሰራው በንጉሠ ነገሥት ሰሎሞን ነው። በ20 ዓመት ሰሎሞን ቤተ መንግሥቱና ቤተ ምኵራቡን ቤተ መቅደሱን ሰርቷል። በናቡዛርዳን ተቃጥሏል ወይም ፈርሷል። ሁለተኛ ከባቢሎን ምርኮ በኋላ ዘሩባቤል አድሶታል። 46 ዘመን ነው የወሰደበት። የተሰራው 20 ዓመት ነው፣ የታደሰው 46 ዓመት ነው። እንግዲህ ከማደስ አዲስ መስራት ይቀላል። ምክንያቱም ታሪካዊ ቤተ መቅደስ ስለነበረ ያን እንዳለ ቅርሱ ሳይፈርስ ማደስ ከባድ ስለነበር 46 ዘመን ፈይቶበታል። የዘሩባቤል ዘመነ መንግስት 49 ዘመን ነው። ቤተ መቅደሱ ከመታደሱ በፊት 2 ዓመት ነግሷል። ቤተ መቅደሱ እየተሰራ ወይንም እየታደሰ 46 ዓመት ከተሰራ በኋላ 1 ዓመት ቆይቶ አልፏል። ስለዚህ በዘሩባቤል ዘመነ መንግስት ይቆጥሩታል አባቶቻችን መተርጉማል። ስለ ሰውነቱ ቤተ መቅደስ ይላቸው ነበር። ማለት ኢየሱስ ክርስቶስ ቤተ መቅደስ የሚለው ስጋውን ነው፣ ሰውነቱን ነው፣ አካሉን ነው። ስጋዬን ትገላላችሁ፣ ትሰቅላላችሁ፣ ትቸነክራላችሁ፣ በሦስተኛው ቀን ሞትና መቃብርን አሸንፌ እነሳለሁ ማለቱ ነው እያለ እንግዲህ ቅዱስ ዮሐንስ ይተርካል። ቤቴ ጸሎት ቤት ይባላል። ትንቢተ ኢሳይያስ ምዕራፍ 56 ቁጥር 7። ቤተ መቅደሱን እንግዲህ 2 ጊዜ ነው አምላካችን ያጸዳው። አንደኛ በዕለተ ምኵራብ ቤተ መቅደሱን 2 ጊዜ አጽድቶታል። አላስፈላጊ የሆኑትን ሰዎች ከቤተ መቅደሱ ነጋዴዎቹን አውጥቷል። አንደኛ በዕለተ ምኵራብ፣ ሁለተኛው በዕለተ ሆሳዕና። መዓልተ ይሜሄር በምኵራብ ወሌሊተ ይቤይት ውስተ ደብረ ዘይት። አምላካችን መድኃኒታችን ኢየሱስ ክርስቶስ ቀን በምኵራብ እያስተማረ ማታ ደግሞ በደብረ ዘይት እንደሚያድር ቅዱስ ሉቃስ ጽፎልናል። ማደሪያ ቤት ስላልነበረው ማደሪያ አልባ ቤት አልባ የሆነውን ሰው ወደ ቀደመ ቤቱ ክብሩ ማዕረጉ ይመልስ ዘንድ አምላካችን ቤት አልነበረውም እና ቀን በምኵራብ ያስተምራል፣ ማታ ደግሞ ወደ ደብረ ዘይት ተራራ እየወጣ ነበር የሚያድረው። የዮሐንስ ወንጌል ምዕራፍ 9 ለመቦ ዘአምነ ከመ ክርስቶስ ይሰደድ ምኵራብ ዘእውሩ ተወልደን ዓይንን ብርሃንን ከሰጠ በኋላ አይሁድ በቅናት ማን ነው ያዳነው፣ ማን ነው የፈወሰው ብለው ወላጆቹን ጠይቀው ነበረ። አይሁድን ስለፈሩ ሁለቱ ተሳልው ወይክለ ተናገሮ ለርሱ እሱን ጠይቁት እሱ ሙሉ ሰው ነው ብለው ወላጆቹ መልሰውላቸዋል። ነገር ግን ኢየሱስ ክርስቶስ እንዳዳነው ያውቃሉ። ቢመሰክሩ ከምኵራብ ስለሚወጡ ስለሚባረሩ እንዲህ የሚል አዋጅ አይሁድ አውጀው ስለነበር
መቦዛ አምነ ከመ ክርስቶስ ይሰደድ ምኩራብ ክርስቶስ ፈዋሲ ዶያን ናዛዚ ሕዙናን ተስፋ ቅቡፃን አምላከ ነዳያን አምላክ ነው፣ ፈጣሪ ነው፣ አዳይ ነው፣ ፈዋሽ ነው ብሎ የሚመሰክር ሰው ካለ ከምኩራባችን ይውጣ ይሰደድ፣ ከሰፈራችን ከሀገራችን ይውጣ ብለው አይሁድ ይህንን አዋጅ አስቸኳይ አዋጅ አውጀው ስለነበረ የዘውሩ እናት አባት እንደፈሩ ይነግረናል። እሱን ጠይቁት ብለው እንደመለሱላቸው። ሌላው ቅዱስ ዮሐንስ አፈወርቅ ይህንን ምኩራብ የሚለውን ሲያመሰጥረው ምኩራብ አነመት ጸምረ ወቤተ ክርስቲያን ታስፈቶ፣ ምኩራብ ጋቢን ፈተለች ሰራች፣ እሷ ሳትለብሰው ግን ቅድስት ቤተ ክርስቲያን ተጎናጸፈች። ምኩራብ ሰራች፣ ቤተ ክርስቲያን ለበሰች። እስመ መጽሐፍ ለምኩራብ ወታውቆ ለቤተ ክርስቲያን እንታክቲ አጥረ የሰደፈ ወንታክቲ አጥረ የትባሄር። ንባብ ለምኩራብ ትርጉምና ምስጢር ደግሞ ለቤተ ክርስቲያን ብሎ ቅዱስ ዮሐንስ አፈወርቅ ተርጉሞታል። የምኩራብ ታሪክ ከብዙ በጥቂቱ ከሙሉ በክፍሉ ይህንን ይመስላል። ምኩራብ ከተባለችው ዕለተ ሰንበት ሰንበተ ክርስቲያን ረድኤት በረከቱን አምላካችን እግዚአብሔር ያድለን። ወስብሐት ለእግዚአብሔር። ከዚህ ይቆየን።